ላለፉት 10 ዓመታት ደግሞ በሰሎሜ ፍቅር ተነድፎ ይሰቃያል። ወደ ኢትዮጵያ ለመኖር ስትመለስ ሰማይ ምድሩ ዞሮበት ነበር። ሰሎሜ ከልቧ ቢያሳዝናትም ቅሉ ከወንድምነት የዘለለ ስሜት ለእርሱ ኖሯት አያውቅም። ወደ መሄጃዋ ጊዜ እንባው እየተዝረበረበ እያለቀሰ ለእርሷ ያለውን ፍቅር ሲነግራት እሺ ልትለው ምንም አልቀራትም ነበር። በአንድ በኩል በጣም ጥሩ ሰው መሆኑ፣ በሌላ በኩልም የሕያው ጓደኛና የቤተሰቡ ቤተኛ መሆኑ ቢያስጨንቃትም ፈጽሞ ስለሱ ማሰብ እንደሌለባት ቆረጠች። ከሰሎሜ ፍቅር እንደያዘው ሕያውም ወላጆቿም ቢያውቁም ሁሉም አውቀው እንዳላወቁ ነው የሚሆኑት። ሶለን ብቻ ነው ብዙም ለክብሮም ግድ የሌለው። ለሰሎሜም ስለ ክብሮም ያለውን አመለካከትና የሚሰማውን በግልጽ ነግሯታል። ሶለን አእምሮ ውስጥ ያለውን ሳይቀንስና ሳይጨምር የሚናገር ሰው ነው። እንደውም አንድ ጊዜ ክብሮም ጥሩ ሰው ነው፣ ላንቺ ግን ባል አይሆንሽ ብሎ አፋውጥቶ ነግሯታል። አንድ ጊዜ እንደወትሮ ሁሉንም ነገር አፍረጥርጦ ሲያወራት ልቧ ቢያውቀውም የእርሱን ምክንያት ለማወቅ ለምን ብላ ስትጠይቀው ወደ ኩሽና ውስጥ ወስዷት አንድ የጎድጓዳ ሳህን ክዳን አምጥቶ ምድጃው ላይ ያለውን ክፍት ብረት ድስት አሳያትና እስኪ በዚህ ይሄንን ክደኝ። አይገጥምማ። በቃ ቀላል አይገጥምም፣ አያምርም። አለቀ። ክብሮምና አንቺም ለትዳር አትገጥሙም፣ አታምሩም ብሎ ጥሏት እንደሄደ ሁሌም ትዝ ይላታል። ይሄ ለውሳኔዋ ትልቅ አስተዋጽኦ ነበረው። ሰሎሜ የፍተሻ ክፍሉን ጣጣ ጨርሳ ሻንጣዋን እየገፋች ሰው ሁሉ ቤተ ዘመድ ወዳጁን ከሚጠብቅበት ቦታ ደረሰች። ያው የአሜሪካ ፓስፖርት ስላላትና ብዙም ጓዝ ስላልነበራት በፍጥነት ነው ፍተሻውን ጨርሳ ያወጣችው። በዓይኗ እያማተረች ጥቂት እንደፈለገች ከሩቅ እነ ሕያውን ስታይ እጇን እያውለበለበች ወደ እነሱ አቀናች። ከዛም በሩጫ ሄዳ ሕያው ላይ ጥምጥም አለችበት። ገና በቅጡም ሰላም ሳትለው ከቁጥጥሯ ውጭ ሆኖባት ማልቀስ ጀመረች። ጢኒ አይዞሽ፣ እግዚአብሔር ያውቃል። ደግሞ ያው የሚቻለው ሁሉ እየተደረገ እኮ ነው። ምን ይደረጋል እንግዲህ አለ ሕያውም የራሱን እንባ በግድ ተቆጣጥሮ እሷን ለማባበል እየሞከረ። ከዛም ከጥቂት ደቂቃ በኋላ ነገሩ ረገብ ሲል እንደምንም ብላ ወደ ክብሮም ዞራ ክብርሽ እንዴት ነህ? እንዴት አለ አለች ለቅሶዋን ተቆጣጥራ በግድ ፈገግ ለማለት እየሞከረች። እርሱም ጥቂት የማበረታቻ ቃላትን ለመናገር እየሞከረ ተቃቅፈው ሰላም ተባባሉ። ገና ሲያያት ውስጡ ተዳፍኖ የቆየው የመውደድ ስሜት አገረሸበት። የዓለም አቀፍ ተጓዦች በሚወጡበት በር ወጥተው ከአንዱ የአየር ማረፊያ ክፍል ወደ ሌላው በሚያጓጉዘው የውስጥ ለውስጥ ባቡር ተሳፍረው መኪናቸውን ወዳቆሙበት ስፍራ አመሩ። ሕያው በመደዳ 3 ቀን ከሶለን ጋር ሆኖና ተረኛ ሆኖ ያለ እንቅልፍ ስለከረመ ድክም ብሎታል። ስለዚህ የክብሮምን መኪና ነው የያዙት። ክብሮም ሁሌም ትልቅ መኪና ይወዳል። ሊንከን ናቪጌተር ነው የሚነዳው። መኪናው የአሜሪካ ስሪት ሲሆን ምድቡ የቤተሰብ የምቾት መኪኖች ከሚባሉት ውስጥ ነው። ውስጡ የሀብታም ቤት ነው የሚመስለው። አዲስ ከመሆኑም ባሻገር ያው እንደ ክብሮም ንጽህናውም የተጠበቀ ነው። ውስጡም ውጩም ብርማ ቀለም ነው ያለው። ክብርሽ በቃ እንደ ተመኛት ገዛት አይደለችም መኪና? እንዴት ነው ወደድከው? አለች ሰሎሜ አሁንም በጥረት ፈገግታዋን እየቸረችው። አሪፍ ነው፣ ያው የነዳጅ ጥር ነው እንጂ። ታዲያ ምን አለ? እርሶ ሐኪም፣ ከሰው ኩላሊት የሚመረተው ብር ምን ሊደረግበት? አይ ሰሊ፣ እኛም አምናለን ብለሽ ጭንቅላት ከፋቾች ባለ ሚሊዮን ዶላር ቀዶ ሐኪሞችን ነው እንጂ እንዲህ ማለት ብሎ ወደ ሕያው ዞር ብሎ ሲቀልድ እኛማ ምስኪን ኒሳናችንን እንዳ እንጂ አለ ሕያው የግዱን በቀልዱ ለመሳተፍ ያህል።
እርሱ ደግሞ ኒሳን ሙራኖ ነው የሚነዳው። የቅንጦት ተብሎ ባይፈረጅም የድሃ መኪና ሊባል የሚችል ግን አይደለም። ምቹና ፍጥነት ያለው ጥሩ መኪና ነው። ሰው ጫማቶ ለበረባሱ ይጋደላል፣ እናንተ ሄደላችሁ ቀልጁ አለች ሶሎሜ ከየት እንደመጣች እንዳይረሱ በሚል ይመስል። የምር ምንድነው የምትነጂው አንቺ እዛ? አለ ክብሮም። አታውቃትም ባክህ? ቪትስ የምትባል ድንቢጥ ናት። ቶዮታ በተራረፈ ዕቃ የሰራት ጉርሻ የምታክል መኪና ናት። የአገራችን ቅንጦች የቦሌ ባጃጅ ይሏታል። ባጃጅ ደግሞ ምንድነው? አለ ያው ግራ ገብቶት። ከአንድ አገር መጥተው የአዲስ አበባን ዳርቻና ከአዲስ አበባ ውጭ ያሉትን ከተሞች ያጥለቀለቁ ባለ 3 እግር የመኪናና የጋሪ ሃይብሪድ ድቅል ናቸው መሰል። የፈረንጅ በቅሎች ነው እኔ የምላቸው። አይወልዱም አይዋለዱም፣ የማይገቡበትም ሰፈር የለም። ሰውን ግን ከታክሲና ከጋሪ መከራ እንዳወጡት ነው የምነግርህ። የኛ መኪና ደግሞ ከነሱ ሻል ከሌሎች መኪኖች አነስ ያለች ስለሆነች ነው እንደዛ የሚሏት። ሁሉም ሳቁ። ከአየር ማረፊያው ወጥተው ወደ ከተማው አመሩ። አሜሪካ የመንገዶቹ አሰራርና ስፋት ይመቻል። አቤት የመኪናው ብዛትና ጥራት ደግሞ። አሁን ወሩ ሚያዝያ ማለቂያ ላይ ስለሆነ ቺካጎ ከነሙሉ ውበቷ ነው የተቀበለቻት። በጸደይ ደግሞ ሁሌ አረንጓዴ ሲሆን ቀኑ ረዘም ማለት ይጀምራል። የሰውም ፊት ፈካ ማለት ይጀምራል። ክረምቱን ሙሉ ከተጀቦነበት ሽፍንፍን ይወጣል። በጋው መጥቶ ራቁቱን ቀረ እንዳይባል ብቻ ብጣሽ ጨርቅ ጣል ማድረግ እስኪጀምር ድረስ ቀስ ቀስ እያለ በስሱ መልበስ ይጀምራል። ደግሞ አቧራና ጭቃ የለም። የነሐያ ወላጆች የሚኖሩት ከአየር ማረፊያው እምብዛም በማይርቀው ሻምበርግ ውስጥ ነው። ይህ ሰፈር በብዛት ነጮች የሚኖሩበት ብዙ ንግዶችና ባለጸጎች ያሉበት አካባቢ ነው። ትልልቅ የገበያ አዳራሾች፣ የመዝናኛ ፓርኮችና አንቱ የተባሉ ሬስቶራንቶች ይገኛሉ። ሰሊ ያው እንደነገርኩሽ ማሚና ዳዲም ቤት ናቸው። አሁን አንቺን እየጠበቁ ነው። ስለደከመሽም ትንሽ አረፍ ብለሽ ተጣጥበሽ ምናምን ቀምሰሽ ብንሄድ አይሻልም ቤቢ ጋር? አላት ዞር ብሎ ደሷ ያየ። ከኋላ ነው እሷ የተቀመጠችው። እንዴ ቤቢ እስከማናለ አለች ደንገጥ ብላ። ይኸውልሽ እንደነገርኩሽ እነ ማሚ እዛው ነው ያረፈዱት። እኔና ክብርሽም እዛው ነበር ያደርነው። አየሽ አይሲዩ ውስጥ ሲሆን ያለው ኮማ ውስጥ እንደሆነ ነው። ደግሞ ከፍተኛ ክትትል እየተደረገለት ስለሆነ አጠገቡን ብዙ መቆየት አይቻልም። ደግሞ በቃ ምንም የሚደረግ ነገር እኮ የለም ማለቴ ትንሽ እስኪሻለው ድረስ አለ ለማስረዳት ቃል እያጠረው። በቀጥታ ዘሄደን አይታድርገነው ብንመጣ ደስ ይለኝ ነበር ግን እኔ አለች ሐዘን በሞላው ፊት። ጤንዬ አሁን ወደ ዳውንታውን ብንሄድ ጭንቅንቁ ውስጥ ከገባን አንወጣ። ግን ቤት ደርሰን ትንሽ ቆይተን ብንሄድ የመኪናው ጭንቅንቅም ቀለል ይላል። ሄደንም የፈለግነውን ያህል መቆየት እንችላለን። ግድ የለሽም እመኚኝ አለ ያው ድካሙን ለመደበቅ እየሞከረ። ስታየው አሳዘናትና ወላጆቿንም የማግኘት ናፍቆት ስላየለባት የግዷን እሺ አንተ ካልክ በቃ ዝም ብለን መጀመሪያ ወደ ቤት እንሂዳ። ግን ቆይ ትናንት በስልክ ያልከኝ ነገር ምንም አልገባኝም። ማንና ለምን ይሄን እንዳደረገ ምንም የታወቀ ነገር የለም? ፖሊሶቹን በደንብ ልታናግሯቸው ሞክራችኋል ግን? አለች ግራ ገብቷት ድብልቅልቅ ባለ የድካም ፊት። አሁንም በ24 ሰዓት ውስጥ የሆነው ሁሉ ፊልም እንጂ እውን ይሆናል መስላላት። ጤኒ ልናናገር ሞክረን ነበር። በቃ ፖሊሶቹም ሁሉንም ነገር ድፍንፍን ነው ያደረጉብን። አደጋው ሲደርስ ጓደኛውም አብራው ነበረች መሰለኝ። ግን በቃ ፖሊሶቹ ምንም ሊነግሩን እንደማይችሉ ነው የገለጹልን። ሁሉም ነገር ምርመራ ላይ እንዳለ ነው የተናገሩት። ለጊዜው ተኳሾቹንም ሆነ ምክንያቱን በትክክል እንደማያውቁ ነው የነገሩ። አለያው አሁንም ፊቱ ላይ ድካምና ግራ መጋባቱ እየታየበት ሁሉም ለጥቂት ጊዜ ዝም አሉ። የሰሎሜ አእምሮ ግን ዝም አላለም። ብዙ ጥያቄ ቢኖራትም መልሱ ግን ከሷም ከነያውም እጅግ የራቀ እንደሆነ አውቃለች። ሐሳቧ ደግሞ ፈጽሞ አንድ ቦታ አላረፈም። አንዴ ኢትዮጵያ አንዴ አሜሪካ ዥዋዥዌ ይጫወታል።
ሶስናና ብርቄ መላኩና አያቷ ሁሉም በፍጥነት በልቧና በፊቷ አለፉ። ስራም ገና ምንም ሳትነግራቸው ነው የመጣችው። ያክስቷ ባል ነው ኃላፊነቱን የወሰደው ካለቃዋ ጋር ስለሚተዋወቁ። ደግሞ ወደ አሜሪካ ተመለሰች። ቺካጎ ብዙ ትዝታ አላት። የምታየው ህንጻና ጎዳና ሁሉ የተለያዩ ትውስታዎችን መቀስቀሱ አልቀረም። ከአውራ ጎዳናው ወጥተው ጎልፍ ሮድ የሚባለውን የታወቀ ረጅም የከተማ ውስጥ መንገድ ይዘው ትንሽ ከሄዱ በኋላ ወደ እነሱ ሰፈር የሚወስደው ዋና መንገድ ላይ ታጠፉ። ወደ ሰፈር አካባቢ ሲቀርቡ ድብልቅልቅ ያለው ስሜቷ የባሰ ውስጧን አተራመሰው። ወደ ኢትዮጵያ ስትሄድ ሶለን ነበር መኪናውን ይነዳ የነበረው። ሌሎቹ ሲያለቅሱና ሲቆዝሙ፣ እሱ ግን ልቡ ቢያዝንም የባጤ ቆጡን እየቀባጠረ ሲያስቃቸው ነበር አየር ማረፊያው የደረሱት። ተጫዋች እንጂ ሰሊ አለ ክብሮም የወደቀባቸውን የዝምታ ድባብ ለመክፈፍ። እሺ አይገርምም? በጣም ብዙ ነገር እኮ ትዝ እያለኝ ነው። ወይ ጉድ፣ ወይ ሻምበርግ አለች ሾላ በድፍኑ ዝምታው እንዲሰበር መፈለጓን ብቻ በሚያሳይ ሁኔታ። ብዙ ነገር የሞላው አእምሮ አንድ ነገር አውጥቶ መናገር አይሆንለትም፣ በተለይ ስሜትን ያዘሉ ሐሳቦች ከሆኑ። ብዙ ከተጣጠፉ በኋላ በመጨረሻ ቤታቸውን ከሩቅ አየችው። አሜሪካ ሁሉ ክፍትፍት ያለ ነው። አጥርም ብዛም የለም፣ ቢኖርም ከጉልበት አይዘልም። ስለዚህ ክፍትፍት ማለቱ አካባቢን ከማሳመሩም በላይ መተማመንን ያደፋፍራል። ሰሎሜ ሁልጊዜም የሚገርማት ነገር የኛ ሀገር አጥር ጉዳይ ነው። አንድ ጊዜ መላኩ እንዲህ ብሎ አስቋት ነበር። በቴሌ መድኃኔ ዓለም አካባቢ ውስጡን ሲያልፉ ድንገት አቆሙ መኪናውን። ሰሊ ያንን ትልቁን ቤት። እሺ ምን ሆነ? በጣም ያምራል አይደል? ሌላስ ምን ይታይሻል? በቃ አጠገቡ ሌሎች ቤቶች፣ ሰዎች። ሰማይ አይታይሽም? አትሟዘዝ። ምን ለማለት ፈልገህ ነው? እንደዚህ አይነት ቤት ነው መስራት የምትፈልገው? ኧረ በፍጹም። እስኪ አጥሩን እዩ፣ ርዝማኔው፣ የግንቡን አጥር ከላዩ ላይ ይታይሻል ያለው ባለሾህ ተናዳፊ ጥምዝ ባለ ኤሌክትሪክ ሽቦ። በር ላይ የተቀመጡትን ዘበኛ። በግንቡ አጥር ዙሪያ የተተከለው አበባ እንዳይመስልሽ ቆንጥር ነው። የውጭ በሩ ላይ የቤት ቁጥር መሰለሽ እንደ የተጻፈው? የምሬን እኮ ነው። እዚህ ቤት አደገኛው ሻለ የሚል ማስፈራሪያ ነው። ምን አለ በይኝ፣ በቅርቡ ባለቤቱ ከዱባይ ሲመለሱ ምርጥ የሴኩሪቲ ካሜራም ይዘው መጥተው ያስገጥሙለታል። እስኪ ደግሞ ይው መንገዱን፣ ሰፈሩን እንዴት እንደሚያስቀይም፣ አቧራው፣ በክረምት ደግሞ ጭቃው። የሰውየው ግቢ አስፋልት ብቻ እንዳይመስልሽ፣ እብነበረድ ሁሉ ሊሆን ይችላል የተነጠፈበት። ይሄ የሀብታም ቤት እንዳይመስልሽ፣ ከራሱ በላይ የማያስብ ስስታም ፈሪ፣ ድብቅና ዝግ የሆነ ደሃ አእምሮ የፈጠረው እጅ ሥራ ነው። ሰው እኮ አእምሮውን ነው የሚደግመው በሄደበት። ኪሱ ያንን ለመፈጸም አቅም ነው የሚሰጠው ያላት ትዝ አላት። እልፍ ብለው እንደሄዱ ከአጥር ስር ተጠግተው በላስቲክ መጠለያ ውስጥ ያሉትን የደሃ መኖሪያዎች እያሳያት፣ እነዚያም ቢያንስ ሌላው ከሰራው አጥር ጠጋ ብለው ይኖራሉ። እነሱስ ምን አይነት ቤት የሚሰሩ ይመስልሻል? ብሩ ቢኖራቸው። አጥርን በተመለከተ ከቅድሙ ባለገንዘብ ጋር ልዩነታቸው ኪሳቸው ላይ ነው። እዚህም ሰፈር ጠጋ ብለሽ ብታይ አጥር አለ፣ የተኮለኮለ ድንጋይና የላስቲክ አጥር። አይተሽል ፈረንጅ ሀገር ሁሉ ቦታም ባይሆን በአብዛኛው ግን አጥር ላይ ብዙም ትኩረት አይደረግም። በእርግጥ አሁን ከቴክኖሎጂ እድገት ጋር የማይታይ የኤሌክትሮኒክስ እና የካሜራ አጥር አለ። የኛ አጥር ግን ከትርጉምና ከጥቅም ከጥበቃም በላይ ድብቅነታችንንና አለመተማመናችንን የሚያጎላ ይመስለኛል። ተሳስቼ ይሆናል ነበር ያላት። ይህንን ስታስብ ክብሮም መኪናውን ደጃፋቸው ላይ አቁሞ በሩን ሲከፍትላት ታንኪዩ ክብርሽ ብላ ወረደች። ቤት ገብተው ሰላምታ ተለዋውጠው ምሳ ተበልቶ ቡና እየተጠጣ ትንሽ ተጨዋወቱ። ቤት ውስጥ ያጠላውን የሐዘን ድባብ የሰሎሜ መምጣት በከፊል የቀረፈው ይመስላል። ቤተሰቡ በአጠቃላይ መተቃቀፍ ይወዳል።
ሰሎሜም አንዴ እናቷ ላይ አንዴ አባቷ ላይ እየተለጠፈች ናፍቆቷን ለመወጣት ሞከረች። ከዛም የሶሎንን ፎቶ አንስታ እሱም ላይ ልጥፍ ብላ ማልቀስ ጀመረች። እንደምንም ሊያባብሏት ቢሞክሩም ነገሩ ለነሱም አዲስ ቁስል ነውና አልቻሉም። ከዛም ሕያው ወደ ላይኛው ክፍል ይዟት ወጥቶ ትንሽ እንድታርፍና ሶሎን ጋር ለመሄድ እንድትዘገጃጅ አበረታታት። ዕቃዋን መኝታ ክፍሏ አስገብቶላት እርሱ ወደ ታች ወረደ። መኝታ ክፍሏ ዛሬም እርሷ ትታው እንደሄደችው ነው። እናቷ እሷ ስትናፍቃቸው አልጋዋ ላይ ጋደም ይላሉ። አባቷም መጥተው ፎቶዎቿን አንስተው ሳም እያደረጉ አልጋዋ ላይ ቁጭ ብለው ያስባሉ። ሁሉም ነገር ነጭ ነው። መስኮቱ ደግሞ ሲከፈት ከባሻገር ጫካ ወዳለው ሰፊ ሜዳ ነው የሚያሳየው። የልብስ መደርደሪያውን ስትከፍተው ሁሉም ነገር እርሷ እንደተወችው ስለነበር ገርሟታል። ከዚያም ፎጣና ቀለል ያሉ ልብሶችን ይዛ ወደ መታጠቢያ ቤት ሄደች። ፊቷን በመስታወቱ ስታየው ድካሙ፣ ድንጋጤውና እንቅልፍ ማጣቱ ሁሉ ተደራርቦ የዓይኗን ዙሪያና ጠቅላላ መልኳን ጠቆር አድርጎታል። ዓይኖቿ ድካሙ አሳንሷቸውና ደፍርሷቸው የወትሮ ውበታቸው ደብዝዟል። ጸጉሯን በተና አድርጋ ወዲያ ወዲህ ስታደርገው እሱም ጉስቁልናውን አሳበቀ። ከንፈሮቿ ቢደርቁም አሁንም እሸት ነው የሚመስሉት። ጥርሶቿን ፈልቀቅ ስታደርጋቸው እኛ ብቻ ነን ያልደከመን በሚል ይመስል ፊቷን ፈካ አደረጉት። ዘለግ ያለው ቁመቷና ቀጠን ያለው ሰውነቷ የበለጠ ረጅም ያስመስሏታል። አጠያየሟ ደግሞ ያላትን መልክ ሁሉ እንዲያጎላ የተቀባችው ቀለም እንጂ የተፈጥሮ አይመስልም። ትንሽ ከተንጠራራች በኋላ ዞር ብላ የሻወሩን ውሃ ከፍታ ልብሶቿን ማውላለቅ ጀመረች። ረዘም ላለ ጊዜ ወደ ቅዝቃዜው በሚያደላ ለሰስ ባለ በሞቀ ውሃ ውስጥ ቆይታ ስትወጣ ትንሽ ዘና አደረጋት። በመጀመሪያ ቀለል ያለ ልብስ ለብሳ መተኛት ብትሞክርም ሶሎን ፊቷ ላይ የመጣ ስላስቸገራትና መተኛት ስላልቻለች ጂንስና ሹራብ ነገር ለብሳ ወደ ታች ወረደች።